ሰዎች በጣም ይቅርታ ወንድሜ። በእውነት ልክ አልሰራ። ባልና ሚስት ያለበት ቤት ሳይንኳኳ አይገባም። አይ ግን አንቺ ምን ችግር አለው? ግንኙነታችን እኮ ይፋ የወጣ ነው። ያው ድብብቆሽ አይደለም። ቤሊን ወንድሜ ልክ ነው ያለው። በጣም ትልቅ ስህተት ነው የሰራሁት። አይዞሽ ደከመሽ እንዴ? በእውነት እመቤቴ በጣም ደክሞኛል። አይዞሽ ዛራ ግቢና ሻወር ውሰጂ። አይ ደግሞ ይሄ ቤት እንደዚህ ካልሞላ ይሄን ሁሉ ሰው መመገብ አይቻልም። በቃ ግቢና አስቀምጪው። አያቴ እንዴት ነሽ? እጅግ በጣም ደህና ነኝ። እንኳን ደህና መጣሽ አያቴ። እንኳን ደህና ቆየኝ የኔ ንጉስ። እንዲህ አብራችሁ ሆናችሁ ሳያችሁ እንዴት ደስ እንዳለኝ። እውነት እልሻለሁ አያቴ፣ እመኝ ከዚህ በኋላ ከማርያ ርቄ አታይኝ። እኔ አላምንም። እጅግ በጣም ደስ ይላል። አዎ ከዚህ በኋላ የማይፈልጉኝ ሰዎች በመከተል ጊዜን አላባከንም። መጀመሪያም እኮ ነግሬ ነበረ ማርያ የተፈጠረችው ላንተ ነው ብዬ። አያቴ ተሰፍሪ። ታዲያ ፈሪያ ወግ እኮ ነው ማፈር። የኔ አበባ ቁጭ በይ እስኪ። እኔ የምልሽ እኔ ባልነበርኩበት ሰዓት ምን ተፈጠረ እስኪ ንገሪኝ። አያቴ ማመን አትችይ። አባዬ አምነን እናሳምነው። እናም አሁን እኔና አምነን አብረን በፍቅር ነን። ወሰነ ማለት ነው? አዎ ከዚህ በኋላ ሁን ያልሽኝን ሆናለሁ ብሎኛል። ይገርማል። ለዚህ እኮ ነው ፈጣን ነሽ የምልሽ። አዎ አሁን የፈለግነው ነገር ግቡን መቶልናል። ሌላው ደግሞ አያቴ አንድ የማትጠብቂው ነገር ተፈጥሯል። ምንድን ነው የኔ ልጅ? ወንድሜ ባሩክና እህቴ ቤሌን በፍቅር አንድ ላይ ናቸው። ምን? አዎ እኛም በጣም ግራ ነበር የገባን፣ ግን ደግሞ ባሩክ ቤሌን እንደሚፈልጋት ተናገረ። እሷም ተቀበለችው። በዚህ ፍጥነት? አዎ ያው ፍቅር እኮ ጊዜ አይወስድም። እሱንማ በእናንተ ማየት ችያለሁኝ። እዚህ ቤት በአንድ ጊዜ 2 ሰርግ ልንበላ ነው ማለት ነው። አዎ በቅድሚያና ዋነኛው ግን እኛ ነን። እንዴ ምን ይጠየቃል? ንጉሱና ንግስቲቷ ተወዳዳሪ የላቸው። አዎ አስበሽዋል አያቴ? እኔና አምነን ተጋብተን ልጆች ወልደን ብቻ ብዙ። እስካሁን ያግዥሻለሁ። ከዚህ በኋላ ግን ይሄንን ልጅ ራስሽ ያስተካክሊ። እሺ አያቴ። እናቴ አምነን እኮ ተቀየረ። ታዲያ መቼም ገፍተሽው አንቺን እንዲል አትጠብቂ። ለምን አትጠብቅም? እጠብቃለሁ። አምነን እኮ
ጨርሽዋ። እሱ የሚሰማው ስሜት አንቺን ሲሰማሽ፣ አንቺ ግን መቆጣጠር አቃተሽ። እናቴ እኔ እኮ ለሱ ሰላም ብዬ ነው ያደረኩት። እሱም እኮ የአንቺን ሰላም ፈልጎ ይሆናል ያንን ያደረገው። አይ አይመስለኝም እናቴ። አምነን ማርያን ሰው ዳት አይቀርም። ተይ የኔ ልጅ፣ ፍቅር እኮ ዝም ብሎ የሚይዝ ነገር አይደለም። እናቴ ለምን እኮ አንድ ላይ ማንሆን ከሆነ ፈጣሪ እንደዛ ስሜት እንዲሰማኝ ያደረገ? መቼም ቢሆን ፈጣሪ መጥፎ ነገር አያሳይም የኔ ልጅ። ያው ሴጣን ነው መለየት የሚፈልገው። አይ እናቴ አንዳንዴ ሰውን ባላውቀው ብለሽ ታውቂያለሽ። በቃ እሱ ስሜት ነው አሁን ላይ የሚሰማኝ። ታይ የነገን እኮ ገና ላየ ነው። ዛሬ እኮ ለነገ መሰረት ነው። ስለዚህ ነገ ለምን ታንጓጓም እናቴ? የኔ ልጅ ለምን ቁጭ ብላችሁ አታወሩ? አንችልም በቃ ከዚህ በኋላ እኔና እሱ መንገድ ለጌተናል። መንገዱ አንድ ያልሆነ ሰው ደግሞ ቢያወራ ምንም የሚለውጠው ነገር አይኖርም። ምክንያቱም ደግሞ የሄድንበት መንገድ የኔ ልጅ የትኛውም የተለያየ መንገድ አንድ የሚያደርገው ቅያስ አያጣ። ደግሞ ፈጣሪ የቋጠረውን ፍቅር ማንም አይፈታው። እኔ ግን ፈጣሪ ሳይፈቅድ እየታገልን መስሎ ነው የሚሰማኝ። ሰላም ባሩክ፣ ከየት ተገኘ? ያው ከክፍሌ እየወጣሁ ነው። እንዴት ነሽ እህቴ? ደህና ነኝ። እንዴት ነው የድርጅቱን ስራ እየለመድክ ነው? ከመልመድም አልፌ ተርፌ ስራዎችንም እየሰራሁ ነው። በጣም ጎበዝ። እንዳየሁ አንተ በጣም ፈጣን ልጅ ነህ። ደግሞ የሆነ ነገር ሰምቼ በጣም ደስ ብሎኛል። ምን ሰማሽ እህቴ? ያንተና የቤሊን ነገር ሰማሁ። እንዴ እህቴ፣ እኔ ነበርኩ እኮ መናገር የነበረብኝ። ማን መጥቶ ነገረሽ? የነገረኝን ሰው ደግሞ ያልጠበኩት ነገር ነው የሆነው። አዎ ሁላችንም ሳናስበው ነው እህቴ። ልጄ ህይወት ውስጥ ያላሰብነው ነገር የሚለው አይሰራም። ህይወት ውስጥ ማስተዋል ያስፈልጋል። እሺ እህቴ፣ ያው ብዙም ጎበዝ አይደለም እንደዚህ አይነት ህይወት ላይ፣ ነገር ግን ያው ወንድም ያግዘኛል። አዎ በደንብ ተጋገዙ። ታዲያ እንዴት ነሽ እናቴ? እኔ እኮ ሙሉ ሆኜ አላውቅም። ሁሌም ጎዶሎ ነኝ። ምክንያቱም ልጄን ማግኘት አልቻልኩም። በጣም ያሳዝናል። ቆይ ግን እናቴ እንዴት እስከዛሬ ሳትነግሪኝ? አሁን እኮ ሰው ተለያየ ለሚለው ነገር ምሳሌ መስጠት ነው የኔ ልጅ እንጂማ ህመምን ማውራት በጣም ከባድ ነው። አይዞሽ እናገኛታለን። እሺ እመኚኝ የኔ እናት። ዝም ብሎ ተስፋ ማየት ይቀራል ብለሽ ነው? አይ ይሄ ዝም ብሎ ተስፋ አይደለም እናቴ። ዝም ብለሽ እመኚኝ። ሁሉንም ነገር ለማድረግ በቅድሚያ ማመን ያስፈልገዋል። እስቲ ስላንቺ ደግሞ ነገር እኔ እንኳን እናቴ ቤሊን። አቤት። አንድ ነገር ላወራሽ እችላለሁ? ስለምን ጉዳይ? ስለ ድርጅቱ። ሳሎን ጠብቅሻለሁ። በቃ እናቴ በኋላ እናወራለን። እሺ አሁን ከቀረው ጥሩ ነገር አይፈጠርም። እሺ አቤት ማርያ። ይኸውልሽ ቤሊን፣ አሁን የወንድማማቾች ሚስት ነን። ስለዚህ ትልልቅ ኃላፊነቶች አሉብን። አዎ አሉብን። ስለዚህ ለምሳሌ ከዚህ በኋላ አምነን የሚመለከቱ ጥያቄዎችና ኃላፊነቶች እኔን ይሆናል የምትጠይቂኝ። ማን ነው ያንን ያለ? አምነን። ቤሊን የገባሽ አይመስለኝም። እኔ ከዚህ በኋላ ያምነን አጋር ነኝ። በቃሽ። ምን? በቃ ይህንን ቃል አደጋግሚብኝ። እንዴ ለምን? መስማት ስለማልፈልግ። ያንቺን ፍላጎት ማሟላት አይደለም የኔ ኃላፊነት። እኔ የባሌ አጋር ነኝ ብዬ ማውራት ከፈለኩኝ መብቴ ነው። ገባሽ? አዎ ገብቶኛል። የምታስፈርሚ ወረቀት ምንም ቢኖር እኔን ጠይቂ። ሌላው እዚህ ቤት ውስጥ ምንም ነገር ቢሆን እኔ ነኝ የምፈቅደው። እሺ አለቃ። ሌላ ልትነግሪኝ የምትፈልጊው ነገር አለ? አዎ። ምንድን ነው? ዛህራ የዚህ ቤት ሰራተኛ ናት። ያንቺ አማካሪ አይደለችም። ደግሞ ከአንቺ ጋር የምታወራበትን ጊዜ ብዙ መስራት ያለባትን ስራ እየሰራች አይደለም። ስለዚህ ምን? ከዚህ በኋላ ኪችን ውስጥ በምንም አጋጣሚ ከዛራ ጋር ላይሽ አልፈልግም። ይኸውልሽ ማርያ፣ አንቺ የፈለግሽው ነገር ማድረግን መምራትም ትችያለሽ። ግን ደግሞ እኔ ስለማደርገው ነገር አንቺ ልትነግሪኝ አትችይም። አንቺ ያለሽ መብት ደግሞ እኔ በባሩክ በኩል አለኝ። ገባሽ?
እንግዲያውስ ካልኩሽ ውጪ አንድ ነገር አደርጋለሁ በይና አንቺ ላይ መውሰድ ማልችለውን ውሳኔ ዛህራ ላይ አደርገዋለሁ። እና ዛህራን ከአንቺ ስልጣን ማሳያ ወጫት። አርፈሽ ተቀመጪ። ካልሆነ ግን እመኚ፣ በየትኛውም መንገድ አድርጌ ከዚህ ቤት እንድትወጣ አደርጋታለሁ። ወንድሜ። አቤት። ለምንድን ነው ግን እኔ ስመጣ የነበረ ደስታና አቀባበል የቀነሰው? ምንም የተቀየረ ነገር የለም ወንድሜ። እኔ አሁንም እንደዛው። ኧረ ተው፣ በእኔና ባንተ መሀል ውሸት አያምርም። ምንም አላሸው። በእርግጥ አንዳንድ ሀሳቦች ቢዚ አድርገውኝ ብቻዬን እንደሆነ አድርገውኛል። ግን ደግሞ ያ ማለት ለአንተ ያለኝ ጊዜ ይሻማብኛል ማለት አይደለም። ምናልባት አልታወቅ ይሆናል እንጂ እኔ ቤሌንና ማርያ አብረን ሆነን አንተ ግን ከጨዋታ ውጭ ነህ። አጋጣሚ ነው የሚሆነው ወንድሜ። ምንም አልሆንኩም። ግን እባክህ እማላውቀው ነገር ካለ ንገረኝ። እሺ። ለማርያም ቢሆን እኮ ጊዜ ስጣት፣ ጭንቀትንም እንድትካፈል አድርጋት። አንድ እኔ ህይወት ላይ የሰራልኝን ነገር ልንገርህ። እኔ ለቤሌን የውስጤን ስነግራት በጣም እኮ ነው የሚቀለኝ። እኔም እኮ ስነግራት በጣም ነበር የሚቀለኝ። ለማ ማለት ለማርያ። አዎ፣ ሴቶች እኮ ምንጊዜም ለመፍትሄ ቅርብ ናቸው። አንተ ለፍታ ያመጣውን እነሱ በብልሃት ያመጡት። አማናኝ ወንድሜ፣ ለሚስት ቦታ ስጣት። ሰጥቻ ነበር እኮ። ታዲያ ከዘስ አልተቀበለች። ለምን? አጥፍቼ። ከወደደች እኮ ይቅርታ ልታደርግልህ ይገባል። አዎ ይገባል፣ ግን ሳይደክማት አልቀርም። አንተና ማርያ እኮ አይደለም ይሄ በመሀላችሁ ምንም ያላምሱ። አዎ ሁሉም ሰው እኮ ሰው ፊት ሰላም ይመስላል፣ ግን በውስጡ ብዙ ነገር ይዟል። አይዞ፣ ሁሉም ነገር ተስተካክሎ የምናይበት ቀን ቅርብ ነው። ከዚህ በኋላ ኪችን ውስጥ በምንም አጋጣሚ ከዛራ ጋር ላይሽ አልፈልግም። ካልኩሽ ውጪ አንድ ነገር አደርጋለሁ በይና አንቺ ላይ ማድረግ ማልችለው ዛህራ ላይ አድርገዋል። ከዚህ በኋላ እዚህ ክፍል መጣታችሁ አሁን ክፍል ለቀሽ ውጪ ሂጂ። እናቴ አንቺን ከኔ ካላረኩሽ አባርሩሻል። ግን እንደዚህ ሆናችን ሲያውቁ ምንም አያደርጉሽም። የኔ ልጅ ወደ ራስሽ ተመለሽ። እኔ እኮ እናትሽ ነኝ። እኔ እናት የለኝም። በቃ እኔ ማሳበድ አይደለ ፍላጎታችሁ፣ ይሳካላችሁ። በቃ ከማን ጋር ተጣልተሽ ነው? ከማንም ጋር ተጣላም ወይዘሮ ዛህራ። በቃ የራስሽን ኑሮ ኑሪ። አንቺ የዚህ ቤት አጋዥ ነሽ። ስለዚህ ደግሞ ከኔ ጋር በመቀራረብ ጊዜሽን ማሳለፍ የለብሽም። ያ ሲሆን ደግሞ አንቺም ስራሽን ባግባቡ መስራት አትችይም። የኔ ልጅ ከአንቺ ጋር ስሆን እኮ ነው ስራ የሚሰራልኝ። እናቴ ምን ላድርግሽ? አርፈሽ ተቀመጭ። ካልሆነ ግን እመኝ፣ በየትኛውም መንገድ አድርጌ ከዚህ ቤት እንድትወጣ አድርጋታል። ሁሉ ነገር ከአቅሜ በላይ ይሆናል። መቻል አቃተኝ። ተቀመጣችሁ? ያው ሁሉም ቦታ መቀመጥ ስለሆነ ነው። አምነን ደህና ነህ? ምን ነው ፊት ልክ አይደለም። ያው ስላንቺና ስለሱ ያሳለፋችሁትን ህይወት የነገረኝ ስለነበረ ነው። ወይ ለምን እንደዚህ አይነት ነገር እያወራችሁ ወደ ኋላ ትመለሳላችሁ? ታዲያ ምን እናስብ? ያው ስለ ወደፊት ፍኗ እኔና አምነን ከምናደርገው ነገሮች። እንዴ ማንን ለማስቀናት ነው? እኔም እኮ ከሚስቴ ቤሌን ጋር ብዙ ነገሮችን አደርጋለሁ። እባክህ ሚስቴ አትበል። ለምን? ማለት ያው አልተጋባችሁም ገና። ወንድሜ ይሄ ሁላ አሽሙር አግባት፣ ቢያንስ ቀለበት እንኳን ሰርላት ለማለት ነው። አረ እንደዛ አይደለም ነው እንጂ
እንደውም ለሰርፕራይዙ ሰሞኑን እናንተ ታግዙኝና ቀለበት አስርላታለሁ። ተው ባሩክ፣ በደንብ አስብበት። ትንሽ እንኳን በደንብ ተዋወቁ። አየሽ ማርያም፣ እናንተ ሴቶች ቶሎ የማትታወቁ ፍጥረት መሆናችሁን ካለው ልምድ እየነገረኝ ነው። አዎ ደግሞ ቤሌን አታውቃት፣ እንደዛ ነው የሚሰማኝ። ምናልባት እንደዛ ያልከኝ አንተ ፊት የምናደርገውን አይተህ ሊሆን ይችላል። ወንድም ያልደበቀ ብቻችንን ስንሆን ቤሌን የምታውቃት ሴት አይደለች፣ ተጫዋች ነች። እኔ ማወቅ ያለብኝ ነገሮች ደግሞ እንዳቅ ታደርገኛለች። ጥሩ ነው፣ መጣው ሰዎች ለእኔ ትልቁ ነገር ያንቺ ደህና መሆን ነው። የኔ ልጅ አንቺ እኮ አጠገቤ ካለሽ እኔ ሁሌም ደህና ነኝ። በቃ ከኔ ራቂ። ለምን? ማንም እኮ ያንቺ የለኝም። ሁሉንም ሰዎች እንደኔ መቅመጥ ትችያለሽ። እኔ መቅረብሽ ግን ዋጋ ያስከፍልሻል። እኔ ሳላጣልሽ ብዬ ተረግሜያለሁ። በቃ ስለ እኔ ማሰብሽን አቁሚ። በቃ እኔን ተይኝ። የኔ ልጅ ምንድን ነው የምትይው? በቃ ከኔ ራቂ። ልጄ ምን ሆና ነው እኔ ላይ በአንድ ጊዜ እንደዚህ የተለወጠችው የጨከነችብኝ? ወይዘሮ ዛህራ ዛህራ። አቤት እመቤቴ። ቆይ ምን ሆነሽ ነው እንደዚህ በሀሳብ ሄድሽው? ኧረ ምንም እመቤቴ፣ አጋጣሚ ነው። ስሚ የሆንሽው ነገር ካለ ንገሪኝና እንፍታው። ምንም የሚፈታ ነገር የለው። አንዳንድ ጊዜ ከራስሽ ጋር ማውራት ትፈልግ የለም? እንደዛ ነው። በእርግጥ የኔም ጥፋት አለበት። ወደዚህ ስትመጪ ደመወዝ እንደሚጨመርልሽ አላወራሁሽ። ነገር ግን የሚስተካከል ነገር ካለ ንገሪኝና አስተካክለዋለሁ። በጭራሽ። ኧረ እንደዛ አይደለም። ታይ ስሜቱን አውቀዋለሁ። መስተካከል ያለበት ነገር ይስተካከላል። ቆይ ደግሞ እዚህ ብቻሽን ከምትቀመጪ ስራሽን ከጨረስሽ እኮ ልጆችሽ ጋር መሆን ትችያለሽ። አይ አያቴ፣ እዚህ መሆን የተሻለ ነው። ሳይታወቀኝ ከልጆቼ ጋር ተቀራርቤ ሳላስቀይማቸው አልቀረሁም። የልጆቹን ሁኔታ አይተሽ እንደሆነ እንደዛ ያልሽው። ሁሉም በየራሳቸው ሀሳብ ላይ ተረባብሸዋል። እንደዛ ማሰቡን አውቁ። ተው አታስብ ተብሎ ጭንቅላት አይያዝም። ብቻ ትእዛዝሽን ተቀብያለሁ። ከማን እየተደበቅሽ ነው ማለት? አረ ከማንም ዝም ብዬ ነው። ታይ ውሸት ባንቺ ነው። ንገሪኝ። እውነት ምንም አይደለም። በቃ ተይው፣ አምነን ጠይቋለሁ። ያማል እንዴ? ምን ብለህ እና ተናገሪያ። ለምን ይሄን ነገር ካንተ ጋር ላይ ያይዘው? ያው አንተ እንዳትናደድ ስለፈለኩ ነው የደበኩ። አልናደድም። ንገሪኝ። ወይዘሮ ዛህራ ቤሌን ካንተ ጋር መሆን እንደሌለባት ስትመክራት ሰማሁ። ምን? አዎ እሱ ምንም ብር የለውም፣ ጥገኛ ነው እና ከሱ ጋር ትሁኝ ስትላት ሰምቻለሁ። ወይዘሮ ዛህራ እንደዚህ አይነት ሰው ናት እንዴ? አይገርምህም? ሰው ማመን አያስፈልግም። እኔም የዚህ ቤት ኃላፊ ስለሆንኩ ሁለታችሁን አብሬ እንዳላያችሁ አልኩት። ቤሌን ደግሞ በዛ ነገር ከፍቷታል። አንቺ ወዴት ሄድሽ? እታች ያለውን ነገር ቼክ ለማድረግ። በቃ ይቺ እንገናኛለን። አምን ከሰማኝ ስማኝ፣ ቤሌን ተቀይራለች። በቃ አዲሱ ማንነቷን እንድንለምደው ትፈልጋለች። እኔ እንጃ ብቻ እዚህ ቤት ውስጥ ማንም ሰው ተከፍቶ እንዲኖር አልፈልግም። እኔ እያለሁ በጭራሽ አይከፋትም። በዛ ላይ ደግሞ ቅድም ክፍሏ ገብቼ ነበር። ብዙ ያወራችኝ ነገሮች አሉ። ምንድን ነው እሱ? ወንድሜ አንድ የገባኝ ነገር ቢኖር ቤሌን ባለፈው የፍቅር ህይወቷ ተጎድታለች። እናም እኔ ያንን ነገር እንድትረሳው ማድረግ አለብኝ። አዎ በቃ ላለፈው ህይወቷ መጨነቅ የለባትም። እኔ እኮ እዚህ ቤት ውስጥ ከሰው ጋር የተጣላች መሰለኝ። ኧረ እንደዛ አይደለም ወንድሜ። ልጆቼ እራት አትበሉም እንዴ? ምን ሆናችኋል?
እኔ እንደገባኝ ከሆነ አያቴ ዛሬ ወንድሜ ቤሌን እና ማርያ ሰውነታቸው እንዳይበላሽ ምግብ ቀንሷል። ቤሊ፣ ይሄ ነገር እውነት ነው? አያቴ ሲማ፣ የሰው ልጅ እኮ በምግብ ብቻ አይቆምም። ልክ ነሽ ቤሌ። የሰው ልጅ ከምንም ነገር በላይ ሰላም ያስፈልገዋል። አዎ፣ ብዙ ጊዜ ምግብ ላይ ከማሳለፍ ሰላም ያለው ቦታ መሆን ሰውነትን ለመጠበቅ የተሻለ ምርጫ ይመስለኛል። ይሄ ጎበዝ ሰው ነው የሚገርመው። ግን እና ዛህራ በጊዜ ተኝታ ነው? ለምንድን ነው እዚህ ያልተገኘችው? ትንሽ ራሷን አሟታል። እናም እረፍት እያደረገች ነው። ምንድን ነው የሆነችው? እና ዛህራ ተይ ቤሌ፣ ይህን ያህል መደንገጥማ አያስፈልግም። ራስ ምታት ብቻ ነው ያመማት። ማርያ ልክ ናት። ደግሞ በስራ ላይ የሚል ሰው የሚያጋጥመው ነገር ነው። ወደ ምግባችን እንመለስ። አምነን አተኛም እንዴ? ያንተ መተኛት እኮ ነው ቁጭ ብዬ እየጠበቅኩ ያለሁት። ለምን? ራስሽን ችለሽ እኮ መተኛት ትችላለሽ። አዎ፣ ግን አንተ ቁጭ ብለህ እኔ መተኛት አልፈልግም። ማርያ፣ እኔ ትንሽ ቆይቼ ነው የምተኛው። አንቺ ተኝ። እሺ። በዚህ ሌሊት ወደዚህ ለምን መጣ? አያቴ አልተኛሽም እንዴ? የመድኃኒት ሰዓቴን እየጠበቅኩ አልተኛም። እኔም ግቢውን ቼክ እያደረኩ ነበር። ወንድ ወጥተዋል ማለት ነው? አዎ አያቴ፣ ለዛሬ አንቺ ጋር ልደር። ምን ነው ከማርያ ጋር ሰላም አይደላችሁም? አረ ሰላም ነን። የአያቴ እቅፍ ናፍቆኛል። ታዲያ ምን ችግር አለው? እኔ አያት ሁሌም ለአንተ ምቹ ነኝ። ተኛልኝ። ወድ ሙሽሪት እቃ እያጠበች ነው በሰርጓ ቀን። ታዲያ ምን እንዳደርግ ነው የፈለግሽው በዚህ ሰዓት? ተይ እንጂ ዛራ፣ በዚህ ሰዓት እኮ መዋብ ነው ያለብሽ። አይ አልፈልግም። እኔ እኮ ትልቅ ሰው ነኝ። ብትሆኝስ ታዲያ በዛሬ ቀን በደስታሽ ቀን እንዴት ኪችን ውስጥ ወጥወጥ ማለት የለብሽም እኮ። አሁን እንዳስበሽልኝ አይመስልም? ተይ እንጂ ዛራ፣ ምንም ብንጣላ ብንሰዳደብ እኮ ከልቤ አይደለም። አንቺ ደግሞ ልባለሽ እንዴ? አሁን በሰላም ነበርኩ ያወራሁሽ፣ አንቺ ግን ወደ ሌላ ነገር እየወሰድሽው ነው። በአሁን ለዛሬ ጸቡ ይቅርብንና ፍቅሩ ነው የሚሻለን። ደግሞ እኔ ቤት ውስጥ እያለሁ እንደዚህ መስለሽ ሲያዩሽ ምን ይሉናል?
እንዲህማ ቤተሰባችንን አታዋርጂ። ኧረ ቀስ ነይ። እህቴ እንዴት ነሽ? እኔ ደህና ነኝ። አንቺ እንዴት ነሽ? እኔ አሁን ላይ በጣም ደህና ነኝ። ሁሌም ደህና ሁኑልኝ። እሺ እህቴ። እና ልጄ ተዘጋጃችሁ? እህቴ ለምኑ? እንዴ ዛሬ እኮ የዛህራ ፕሮግራም ነው። ወይኔ እህቴ ረስቸው። ዛሬ ነው እንዴ ዝግጅቱ? በአሁን አምነን ይዘሽው ውረጅና ሳሎን እንገናኝ። እሺ እህቴ። ቤሌ ሶኒያ፣ አንቺን ነው ያየሁት? አሁን ነኝ። የኔ አበባ እኮ መስለሻል። አመሰግናለሁ ሶኒያ። መቼም ለዝግጅቱ ነው እንደዚህ ያማረብሽ። ኧረ አይደለም ተቀየሬ ነው። በእውነት በጣም ደስ ይላል። ታዲያ ምን ነው እስካሁን እንደዚህ ሳትቀየሪ? ያው ለሁሉም ጊዜ አለ አይደለም የሚባለው፣ በምክንያትና በቦታው ሲሆን ደስ ይላል። አዎ ትክክል ነሽ ቤሌን። ግን ደግሞ ፕሮግራሙ አልተዘጋጀም እንዴ? እኔ እንጃ ሶኒያ፣ እየተዘጋጀ ነው መሰለኝ። ታዲያ ጎሽም ያልመጣም? አልመጣም። ምን ነው? አይ ምንም፣ ያው እሱ ካልመጣ አይጀመርም ብዬ ነዋ። አይ መምጣቱማ የት ይቀራል ብለሽ ነው። ግን ሶኒያ እና ዛራ የራስ መተሳሰብ ሁኔታ በጣም ነው ደስ ያለኝ። አዎ ደስ ይላል በጣም እንጂ። አምነን የኛ ሰርግ ግን መች ነው የሚሆነው? እኔ እንጃ ማርያ። አሁን እኮ ምንም አይቀረንም። ማለቴ ለምን ጊዜ እንፈጃለን? ማርያ ልክ ነሽ፣ ግን ደግሞ መጀመሪያ አንዳንድ ማስተካከል ያለብኝ ነገሮች አሉ። እሺ እኔም ግን ማግዝ ነገር ካለ ተጋግዘን እንጨርሰው። አይ ማርያ፣ አንቺም እንድትጨነቂብኝ አልፈልግም። እኔ ራሴ እወጣዋለሁ። ከዛ በቅርብ ቀን እናዘጋጀዋለን። እሺ ውዴ፣ እጠብቅሃለሁ። በቃ ታች እንውረድ። አሁን እንውረድ። እንደውም እታችን የምናስተካክለው ነገር ካለ እናስተካክል። ግን ማርያ፣ ከዛ በፊት ምን አምነን ዛራ እንዴት እንዳማረብሽ አትጠይቂኝ። ተይ ሜርሲ፣ አንቺን ነገር መቼ አለችው? እንደዚህ ያደረግሽኝ ከኔ አንድ ነገር ለማድረግ ፈልገሽ ነው? አይ ዛሬ እንኳን በስነ ስርዓት ነው የምቀባሽ። ዛሬ እኮ የደስታሽ ቀን ነው። አይ አልፈልግም፣ አመሰግናለሁ። በቃ እሺ፣ ከጎሽሜ ጋር የምትደንሱ እንዳንስ አላስለምድሽ። አንቺ እኔ እኮ ትልቅ ሰው ነኝ፣ ልጅ አይደለሁም። የምን ዳንስ ነው የምትይኝ? ተይ እባክሽ፣ በቃ አሁን እጅሽን አምጪ። ሴትዮ ዛሬ ደግሞ እኔ ላይ ነው እንዴት ተነሳሽው? ያው በሰርግ ቀንሽ እኮ እኩዮችሽ ስለሌሉ እንዳይከፋሽ ብዬ ነው የማጫውትሽ። ተይ እንጂ አትይኝም። በያውን ከዳንሱ በፊት ቆንጆ ላድርግሽ። ሄሎ። የኔ ፍቅር ጥዬሽ ጠፋ አይደል? ችግር የለውም ባሮክ፣ አትጨነቅ። ያው አንድ ማስተካከል ያለብኝ ነገር ስለነበረ ነው እንጂ ጥዬሽ አልሄድም ነበር። አውቃለሁ። እኔ የሄድክበት ጉዳይ እንዴት ሆነልክ? ያው አንዳንድ ነገር ይቀረዋል። እሱን ደግሞ በቅርብ ከሆነ እሺ፣ በቃ ጥሩ ፕሮግራም እንዳለ ሰምቻለሁ። እንዴት እየሄደ ነው? አይ ገና ሊጀመር ነው እና ዛራ ዛሬ አንድ ከጎኗ የሚሆን የሚረዳ ሰው ታገኛለች። አዎ ከአንድ ብርቱ ሁለት መድኃኒቱ አይደል ነው የሚባለው። እሷም ቢያንስ በችግሮቿ የሚረዳ ሰው ያስፈልጋታል። ያው ልክ እንደ ጓደኛ። አዎ ባሩክ፣ ያስፈልጋታል። ልክ አንቺ ለእኔ እንደምታስፈልጊኝ ደግሞ አንድ ቀን ከአንቺ በርቅ ናፈቅሽኝ እኮ። ተው ባሩክ፣ እንደዛ ትበል። እስካሁን እንኳን ለእኔ ይኖርሃል። አዎ ግን ካላንቺ የኖርኩባቸው ቀናቶች እንዲቆጩኝ አታርጊ። እሺ በቃ ትችዋለሁ። እሺ ውዴ፣ ግን ከዚህ በኋላ አንቺ የሌለሽበት ህይወት ለእኔ ህይወት አይሆንልኝም። ተው ባሩክ፣ እኛ እኮ የሰው ልጆች ነን እና ምን እንደሚያጋጥመን አናውቅም። ስለዚህ እንደዚህ አትበል። ቆይ ውዴ፣ ለምን መጥፎ ነገር ታስቢያለሽ? ጥሩ ነገር አስቢ እንጂ። አይ ባሩክ፣ እንደዛ ለማለት እኮ አይደለም። በቃ በኋላ እናወራለን። እሺ የኔ ፍቅር፣ ደግሞ እወድሻለሁ። ምን ነው ዝም አልሽ? እሺ ቻው። እሺ በቃ ቻው።
ከዚህ በኋላ እዚህ ቤት ውስጥ የምንኖር ሰዎች በሙሉ እርስ በርስ መጣላትም ሆነ መከፋፈል የለብንም። ቆይ እኔ ለምን እንደዛ አልከኝ? አይ ማርያ፣ እኛ እኮ ቤተሰቦች ነን። በእኛ መሀል ችግር እንኳን ቢፈጠር እኛው ራሳችን ተነጋግረን ነው መፍታት ያለብን። አዎ ውዴ ትክክል ነህ። ስለዚህ ሁላችንም ደስተኛ ሆነን ነው መኖር ያለብን። እሺ ውዴ ገብቶኛል። በቃ አሁን ወደ ታች ወርደን እንያቸው። እሺ ውዴ። በኋላ እዛ ይደክምሻል። ከጎሽሜ ጋር መሽከርከር ያቅዝሻል። ዛህራ ውዴ እንዴት ነሽ? ሶኒያ እባክሽ ከዚህ ሴትዮ ገላጊኝ። ለራስሽ ብዬ ባለማመርኩሽ ደግሞ ጭራሽ ትናገሪኝ ጀመር። በእውነት ዛህራ ግን በጣም አምሮብሻል። አዎ እኔ ነኝ እንደዚሁ ኮረዳ ያስመሰልኳት። ታዲያ ጎሽሜ አልመጣም እንዴ? አንቺ ምን ቤት ነሽ? እሷ ሳትጠይቅ አንቺ የምትጠይቂው? አይ አላየሁትም ብዬ ነው። አይ ሶኒያ አልመጣም። በይ በቃ እኔ ሊዳውን መሰልሽን አግኝተሻል። ዛህራ ከመሲ ጋር ከመቼ ጀምሮ ነው እንደዚህ የተስማማችሁት? አላቅም ሶኒያ፣ በጠዋት መጣ እንዲሁ ስታሰቃየኝ ነው ያለችው። ግን ዛህራ ከልብሽ ነው ጎሽሜን የፈለግሽው? አይ ጎሽሜን አልፈልገው። ለምን? እኔ እኮ ትልቅ ሰው ነኝ ሶኒያ፣ በዚህ እድሜ እንደዚህ አይነት ነገር አልፈልግም። ታዲያ የሁሉ ነገር እዛ እስከሚደርስ ድረስ ለምን ዝም አልሽ? አሁንም ቢሆን እኔና ጎሽሜ እንደ ድሮ አብረን እየተረዳዳን እየተሳሰብን ልክ እንደ በፊቱ ብንሆን ነው ደስ የሚለኝ። ግን ዛህራ እንዳየውሽ ከሆነ ጎሽሜ ይወድሻል። ታዲያ እኔ መች ጠለዋለሁ? ጎሽሜ እኮ አስተዋይ ሩህሩህ ነው። ታዲያ እንዴት ብዬ ጠለዋለሁ? እሱስ ልክ ነሽ። ግን ሶኒያ ጎሽሜን ትወጃለሽ አይደል? አዎ ግን ዛህራ ጎሽሜ እኮ የሚወደው አንቺን ነው። ስለዚህ እኔ ለምን እለፋለሁ? አሁን አምኜ ተቀብያለሁ። ደግሞ ተፈላልገን እንጂ ደስ የሚለው በግድም አይሆን ነገር ነው። እና ዛህራ ፈቅጄልሻለሁ። ለእኔ ብለሽ ከሆነ አልፈልግም ያልሽው። በእርግጥ አዎ፣ አንቺ ያለሽን ነገር እያወቅሁ እንዴት እንደዚህ አይነት ነገር አደርጋለሁ? ግን እኔ የምፈልገው እሱ ካልፈለገኝ ምንም ጥቅም የለውም። ስለዚህ ዛህራ እሱ ምርጫውን ተናግሯል። ለእኔ ብለሽ እሺ በይው። ሶኒያ ዛህራ እኔ በጣም ደስተኛ ነኝ። ስለዚህ አትጨነቂ። በቃ እኔ ከመምጣታቸው በፊት አንዳንድ ነገር ልስራ። ጥሩ። እኔም እዚህ ከምገተር አንዳንድ ነገር ላግዝሽ። ቤሌን እንዴት ነሽ? አለሁ ደህና ነኝ። ግን ምን ነው ብቻሽን? ምንም እንዲሁ ነው። ከሆነ ጥሩ። ታዲያ ማንም የለም እንዴ? ምናልባት እየተዘገጃጁ ይሆናል። አምነን ግን የእኛ ሰርግ የት ነው የሚደገሰው? እኔ እንጃ ውዴ፣ አንቺ ደስ ያለሽ ቦታ መደገስ እንችላለን። የእውነት ውዴ፣ እንድመርጥ እድል ስለሰጠኸኝ በጣም አመሰግናለሁ። ቤሌን። አቤት ማርያ። እኔና አንቺ ለምን የሚመችሽ ከሆነ ስለ ሰርጉ አንዳንድ ነገር አናወራበት? እኔ አዎ ማርያ፣ ከቤሊን ጋር ሆናችሁ አንዳንድ ነገሮችን ማስተካከል ትችላላችሁ። አዎ ማርያ ልክ ነሽ። እኔም ወደፊት ሙሽራ ስለምንሆን በደንብ እንረዳዳለን። አሁን እንደውም ቬሎ መለካት አለብን። ጊዜ የሚወስድ ነገር ስለሆነ ቶሎ መጨረስ አለብን። አዎ እውነትሽን ነው። ከአሁኑ በደንብ መዘጋጀት ይኖርብናል። ልጆቼ እንዴት ናችሁ? አያቴ እንዴት ነሽ? አለሁ ልጄ። ምንም አልተዘጋጀም እንዴ? እኔ እንጃ እህቴ፣ ምናልባት እየተዘጋጀ ይሆናል። ከሆነ ጥሩ ነው። ታዲያ የእናንተን ጉዳይ እንዴት አደረጋችሁት? አያቴ ሰርጉን ነው? አዎ ልጄ። አምነን በቅርብ ቀን ውስጥ ብሎኛል። አዎ አያቴ፣ ትንሽ ተረጋግተን በቅርቡ እንደግሳለን። አዎ ልጄ። የሰው ልጅ ከተዋደደና ከተፈላለገ ምንም ጊዜ መጠበቅ የለበትም። ትክክል ነሽ አያቴ። ቤሊን ምነው ዝም አልሽ? ተጫዋች እንጂ። አይ ያዳመጥኳችሁ ስለነበር ነው። ለመሆኑ አንቺስ ምን ትያለሽ? አያቴ ልክ ብለሻል። ቀኑ በረዘመ ቁጥር ያንን ሰው ልናጣው እንችላለን።
ስለዚህ ደግሞ መቼም ቢሆን ህይወታችን ውስጥ ማርፈድ የለብንም። ያ የኔ ሀሳብ ነው። አዎ ልጄ፣ ቶሎ ወስኑና እኛንም አስደስቱ። እሺ አያቴ። በእውነት እንደዚህ ተሰብስበን በማየቴ በጣም ደስ ብሎኛል። በእውነት አቶ አምነን በጣም አመሰግናለሁ ለሁሉም ነገር። ውሽሜ ችግር የለው። አሁን ወደ ዋናው ቁም ነገራችን እንሂድ። ያው ፍቃዳችሁን በድጋሚ ጠይቃለሁ። ያው እኛ እንግዲህ ፈቅደናል። ሁለታችሁም ለእኛ እንደ እናትና እንደ አባት ናችሁ። አዎ አሁንም በድጋሚ አመሰግናለሁ። ያው ዛህራ አጋዤ እንደምትሆን ስላመንኩ ነው እንደዚህ የጠየቅኳችሁ። አውቃለሁ። ለዛም ነው አብራችሁ እንድትሆን የፈቀድነው። ወይዘሮ ዛህራ ምን ነው ዝም አልሽ? ያው እንግዲህ ደስታ ይሆናልና ዝም ያስባላት። በእውነት በጣም ያሳዝናል። እኔ ሳልመጣ ፕሮግራሙን ጀመራችሁት እንዴ? አይ አክስቴ፣ አሁን ገና መጀመራችን። ታዲያ አቶ ጎሽሜ ባዶ እጅህን ነው እንደ መጣ ውድ አንስታችንን ለመውሰድ? ባይሆን ሳር ግጣ የምትወድቅ በግ እንኳን ይዘህ አትመጣም እንዴ? ማለትማ በባህል በወጋችን መሰረት ባዶ እጅ አይመጣም። ዝም ብሎ መውሰድ አለ እንዴ? የኛ ስነ ስርዓት አዋቂ ልክ አይደለሁም እንደ አያቴ ሴማ። አክስቴ ተይ። አይ በነገራችን ላይ ወይዘሮ ሜርሲ ልክ ነች፣ ግን በአሁኑ ሰዓት ያለኝን ነው ያመጣሁት። ጎሽሜ አክስቴ የቀለደች ነው እንደዚህ ያለችው። እናት ዛራ ታዲያ ምን ትያለሽ? በእውነት በጣም ደስ ብሎኛል ልጆቼ። አንድ የማወራችሁ ነገር አለ። በዚህ እድሜ ማግባት በጣም ከባድ ነው፣ ግን ለእናንተ እናትና አባት ለመሆን ነው። እንዲሁ አብሮ ለመቅረብ፣ ፈተናዎችን ለማየት፣ ስራዎችን ለመተጋገዝ ነው። ለዛም ደግሞ ለዚህ ክብር ስለበቃም በጣም ደስ ብሎኛል። አዎ እኔም በጣም ደስ ብሎኛል። በጣም በእውነት በጣም ደስ ይላል። ከዚህ በኋላ የሚያስፈልጋችሁ ነገር ካለ እኔ አደርግላችኋለሁ። በእውነት በጣም ደስ ብሎኛል። የአብርሃም እና የሳራ ያደርግላችሁ። አመሰግናለሁ ሜርሲ። ታዲያ ወንድሜ ልጄ እናንተስ መቼ ነው? በቅርቡ ነው እንዴ? አቶ አምነን ልታገባ ነው እንዴ? እንዴ አቶ አምነን አልሰማሁም ነበር። እንኳን ደስ አለ። አመሰግናለሁ ጎሽሜ። በእውነት ደስ ይላል። በድጋሚ እንሰባሰባለና። አዎ ደግሞ እንደዚህ ተሰብስበን ስንታይ እንዴት በጣም ደስ እንደምንል። ሙሽሪት ዛህራ ታዲያ ቅድም ያሳየሽን ነገር ለምን አታሳይንም? ምኑን ሜርሲ? ተይ እንጂ ዛህራ፣ ቅድም እኮ የሆነ ማሳያችሁ ነገር አለ ብለሽ ነበር። እንዴ ምንድን ነው ዛህራ? አይ ሜርሲ ዝም ብላ ነው ጎሽሜ። አሃ ነው ይሁን። ወይኔ ሜርሲ፣ እንደዛ ላይ ታች ብዬ ለፍቼ ምን አስቀረችኝ? ሶኒያ እንትን ማለቴ እስኪ አንዳንድ ነገር ይዘን እንምጣ ከኪችን። እሺ በሉ ተጫወቱ እንጂ። እሺ መቤቴ እየተጫወትን ነው። ታዲያ ጎሽሜ አሁን ምን እየሰራ ነው? ያው አትክልተኛ ነኝ። ያው አቶ አምነን ፈቅዶልኝ እዚህ መስራት ከጀመርኩ ደግሞ ትንሽ ቆይቻለሁ። አይ በጣም ደስ ይላል። ምንም ቢሆን የሰራ እጅ ይባል የለ። አዎ መቤቴ፣ ጎሽሜ በጣም ታታሪና ጎበዝ ሰው ነው። እሱ መናገር ስለማይወድ ነው። በእውነት ግን ዛህራ በጣም ራስ ወዳድ ናት። ቆይ እንዴት ማለት ጎሽምን አንቺ እንደምትወጂው እያወቀች እንዴት እሺ ትለዋለች? ጎሽም እኔን አይወድም። ተይ ሶኒያ፣ ያንን እንዴት አወቅሽ? ጎሽም አንቺንም ሊወድሽ ይችል ነበረ፣ ግን ዛህራ ለራሱ አደረገችው። እሱ ሰው ይቅርታ አድርጎልኝ ይሆን ነበር። አዎ፣ ግን እኔ ጓደኛዬን ባል ከማገባ ቆሜ ብቀር ይሻለኝ ነበር። ዛህራ ግን ጓደኝነት አታውቅም። እና ቆይ ግን እኔ ነኝ ጥፋተኛ? አዎ፣ ሲጀመር እኮ መምጣት እራሱ አልነበረብሽም። እሱስ ትክክል ነሽ። ብቻ ተይው፣ ምን ያደርጋል፣ አንዴ ወስደዋለች እንደሆነ። ነይ በቃ ሻውን እንሂድ።
ምን ነው ባዶ እጃችሁን መጣችሁ? ኧረ ከሆነ ጥሩ። ሶኒያ ውዴ ተጫዋች፣ ምን ነው ዝም አልሽ? እኔ አላልኩም። በቃ ወደ ቤቴ መሄድ የተሻለ ነው። ለምን ሶኒያ? እሱን እኮ ማስረዳት የለብኝም። እሺ ግን ብትቆይ ደስ ይለን ነበር። ምን ብላት ይሆን? መቼም በጤናው አይደለም እንደዚህ ሆነችው። መጨረሻውንም አሳታይ መሄድ የለብሽም። እንዲሁ በደረቁ ደርቀን ቀረን እኮ። ما فيش حاجة تيجي كده ارجع زي زمان ادلعني اتوزيني ቆይ ልጄ ምን አርገሽ ነው እንደዚህ ራቅሽ? በቃ ዝም ብዬ ነው። ልጅ አትደብቂ። የሆነ ነገርማ እንደሆንሽ አውቃለሁ። በሰላምማ አይደለም እንዲሆንሽው። አይ ዝም ብዬ ነው። ማድረግ ያለብኝን ነገር ነው ያደረኩት። እሺ ግን ሲከፋሽና ስትደሰቺ እማን ጋር ልትሄጂ ነው ወይስ እኔን የሚተካ ሰው አገኘሽ? አውቃለሁ እናቴ፣ ብዙ ነገር አድርገሽልኛል። ምንም በሆንኩ ሳቱልኝ ደግሞ ከጎኔ ነበርሽ። እናም ለሱ ደግሞ ከልብ ያመሰግናለሁ። ግን ከዚህ በኋላ ብዙም ባንቀራረብ ነው መልካም የሚሆነው። ካልሽ እሺ አንቺ ተይኝ፣ እኔ መቼውም አልተውሽም። በቃ አልፈልግም አልኩሽ እኮ። በቃ ተይኝ። አንቺም ህይወትሽን ኑሪ፣ እኔም ከዚህ በኋላ ህይወቴን ልኖርበት። እሺ ልጄ በቃ አትናደጂ። በቃ መሄድ ይኖርብኛል። በሰላምማ እንዲህ አጠላኝ። የሆነ እኔ የማላውቀው ነገር አለ። ግን ለሷ ቀሏት ነው እኔን ተይኝ ያለችኝ። አይ መቼ አጣሁት እሱን። ራሷን እየጎዳች ነው። ወይዘሮ ሴማ ምነው ሙሽሮቹን ስታይ ባልሽ ትዝ አለሽ እንዴ? ምነው አንቺ እኩያትሽ ያደረግሽኝ እንዴ? እንደ ጥላ እየተከተልሽ ረፍቴን ምነሽ? ተይ እንጂ አያቴ፣ መቼም ብዬሽ ኩዬ ልቶኛችም። እኔ እኮ አንድ ፍሬ ልጅ ነኝ። እሺ ታዲያ ጡጦ ለምን አናዘጋጅልሽም? እሱን እንኳን አልፌበታለሁ። ታዲያ አንቺ ያላለፍሽበት ነገር ምንድን ነው? እኔ የምልሽ ሜርሲ። አቤት። እንደዛ አፍሽን ያስለጎመሽ ሀልዱን መቼ ነው የሚመጣው? እንዳው መጥቶ አደብሽን ባስገዛሽ። እኔ እኮ የዛን ቀን ያላወራሁት ምግብ ክብር ነው ብዬ ነው። በዛ ላይ ደግሞ ገበታ ላይ ማውራት ጥሩ አይደለም። አንቺ ነሽ ጋክ ብረሽ ዝም ያልሽው። እንዲህ ስታይ ጋክ ባሪ አልመስልሽም እንዴ? ኧረ ትመስያለሽ። ሀልዱን እኮ እዚህ እንዲኖር ጋብዤው ነበረ፣ እስካሁን ግን አልመጣም። አይ እሱ እዚህ መኖር አይፈልግም፣ ደግሞ እዚህ መሆን የለበትም። አንቺ በምን አወቅሽ እዚህ መኖር እንደማይፈልግ? ተስማምቶ እሺ ብሎኝ አይደለም እንደ ሄደው?
ሚስቱ እኮ ነኝ። ምን እንደሚፈልግና እንደማይፈልግ ጠንቅቄ አውቃለሁ። ለካ ታውቂያለሽ። ለማንኛውም አንቺን ከምጠይቅ እሱን ደውዬ እጠይቀዋለሁ። ቆይ አንቺ ለምንድን ነው አርፈሽ የማትቀመጪው? ደህና የተኛውን ሰውዬ ልትቀሰቅሹ ነው እንዴ? አዎ አንቺ እሱ ሲመጣ አደብሽን ስለምገዢ ነው አይደለም አትፈልጊው? በቃ ወይዘሮ ሴማ አንቺ ትቆያለሽ መሰለኝ። እኔ ልሂድ። አዎ ደም ስርሽ ተነካብሽ መሰለኝ። ሂጂ። ውዴ ዛህራ ፊትሽ ትክክል አይደለም። የሚሆንሽ ነገር አለ ማለት በእኛ ጉዳይ ነው። ጎሽሜ ቤሌን ልጄ ተቀየረችብኝ። እንዲያውም እኮ በጣም አምሮባታል። ኧረ እንኳን ተቀየረች። ጎሽሜ እኔ እኮ መቀየሩ አልደበረኝም፣ ግን ይሄንን እያደረገች ያለችው ፉክክር ውስጥ ገብታ ነው። እንዴ ከማን ጋር ነው የምትፎካከረው? ከአምነን ጋር እልህ ይዟት ነው እንዲህ እየሆነች ያለችው። ቆይ ለምን? ቤሌን የምታስበው አምነን ያልመረጠኝ እንደ ሌሎቹ ስለማልቀባባ እንደ ሌሎቹ ስለማልዘንጥ ብላ ነው የምታስበው። ለዛም ነው የራሷን ማንነት ጥላ ሌላ ማንነት ይዛለች። በእውነት ልክ አልሰራች። ከልቡ የሚወድሽ ሰው እኮ ከነ ሁሉ ነገርሽ ነው ሊቀበልሽ የሚገባው። ግን እሷ ዝም ብላ ከመታገስ ይልቅ በልህ የማይሆን ነገር አደረገች። ቆይ ምን አደረገች? እሷም ባሮክ ልታገባ ወስናለች። ባሮክ ማን ነው? ቆይ አዲስ ሰው ነው? የወይዘሮ ሞርዚና ልጅ ነው። ለአምነንም ደግሞ ወንድሙ ማለት ነው። ቤሌን ከአምነን ጋር ሲጣሉ ከልጅ ጋር ሆነች። ቆይ አምነን ዝም አላት? ወንድሙስ ቢሆን እንዴት እሺ ይላታል? ወንድሙ ያላቸውን ነገር አያውቅም። ለዛ ነው ቤሌንን የጠየቃት። እሷ ግን አምነንን ለማናደድ ተጠቀመችበት። አምነንም እሷን ለማናደድ ማርያን ለማግባት ተስማማ። ብቻ ምን አለፋ ቤቱ ምስቅልቅሎ ወጥቷል ነው። በጣም ያሳዝናል። በጣም እንጂ። ግን ያ ባሮክ የሚባለው ልጅ በጣም መጥፎ ልጅ ነው። ቤሌንን ከኔ እንድትርቅ አድርጓታል። ለምን እንደዚህ ያደርጋል? ምናልባት ሀሳቧን እንዳትቀይር አስቤ ይሆናል እንደዚህ ካንቺ ያራቃት። ቢሆንስ ታዲያ እኔ እናቷ ማን አለኝ? እሷ እኔ ላይ እንደዚህ የምትሆነው? ተይ ዛህራ፣ ንዴት ይሆናል እንደዚህ ያደርጋት። በቅርቡ ደግሞ ልክ እንዳልሆነች ይገባታል። ብቻ እስቲ የምናየው ይሆናል። በቃ ሁሉ ነገር በቅርብ ቀን ይስተካከላል። አንቺ ብቻ አትጨነቂ። ቤሌንም ልክ እንዳልሆነ ሲገባት ተመልሳ ትመጣለች። እሺ ጎሽሜ፣ ተጨንቄ ያስጨነቅኩ አይደል? አዎ፣ ከዚህ እኮ ነው ሁሉ ነገር የሚጀምረው። ይኸውልሽ ዛህራ፣ በችግርሽም በደስታሽም ሁሌ አብረሽ ነኝ። አትጨነቂ እሺ? ጎሽሜ፣ አንተ እኮ የልብ ሰው ነህ። አመሰግናለሁ። አመሰግናለሁ። እስቲ አሁን በቃ ቆንጆ ቡና ፊል። እሺ ጎሽሜ፣ አንድ ልነግርህ የምፈልገው ነገር አለ። እኔ እንደሌላ ሰው ልደብቅ አልፈልግም። ታዲያ ንገሪኝ ዛህራ። ምንድን ነው? እኔ ምንድን ነው ዛህራ? ጎሽሜ፣ እኔ ከሌላ የወለድኩት አንድ ሴት ልጅ አለች። ምን ዛህራ?